ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤሉ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ ከች ብለናል። እንግዲህ በዚህ ቪዲዮ ላይ የሆነ ነገር ባልል ደስ ይለኝ ነበር፣ ግን ደግሞ አንዳንዴ ነገሮች መስመር ሲሰጡ የሆነ ነገር ማለት አስፈላጊ ነው እና ለዛ ነው ወደ እናንተ የመጣሁት። ዛሬ ኤፍሬምና ቡዜ ተገናኝተው ነበርና ኤፍሬም ምኑን እንደተነካ እኔ ግራ ገብቶኛል። ገብቷችኋል አይደል? ምኑን እንደተነካ ማለት ነውና መልላችሁ ነው መሰላችሁ። ዛሬም ሩታ ትክክል እንደሆነች ነው የሚያወራውና ሄርሜላ መጥፎ ነገር እንዳደረገች የሄርሜላ መጥፋት ሌላ ችግር እንዳለው ምናምን ነገር ነውና ሌላ ብጥብጥ እንደፈጠረ ምናምን ነገር ነው እያወራ ያለው። ለአብርሃም አስፈላጊዋ ሩታ ነች ምናምን ነገር የሚል ነገር ማለት ነው። እኔ ማለት ወንድሜ ለአንተ እውነቱን ማወቅ ከፈለግ ወንድምህን በአደባባይ የምታዋርድ ሴት ናት ወይስ ደግሞ ድምጿን አጥፍታ የጠፋች ሴት ናት የተሻለ ብለህ የምታስበው? በአደባባይ እያዋረደች እያንጓጠጠች ክብሩን ማለት እንደ ባልና ሚስት ሳይሆን እንደ ተራ እንደሚተዋወቅ ሰው እንኳን ሪስፔክት የማትሰጠው ሴት ዛሬ ከሄርሜላ ጋር ለማወዳደር መሞከር አስፈላጊ አይደለም። ገብቷችኋል አይደለ? ኤፍሬም ያንተን ፖዚቲቭ ነገሩን ሳላነሳ አላልፍም። አንተ ሐሳብ የወንድም ልጅ ከአባቱ ጋር እንዲያድግ ትፈልጋለህ። አንተ ስለፈለክ የሚሆን ነገር የለም። ባይዘይ አብርሃም ቢፈልግ እንኳን ስለፈለገ የሚሆን ነገር የለም። እናት ስለፈለገች አባት ከልጁ ጋር አያድግም። ማነው ልጅ ከአባቱ ጋር አያድግም። ቢኮዝ እናት መፈለግ መቻል አለባት። ሪስፔክት መስጠት መቻል አለባት። እንደ ባል ልትቀበለው ይገባል። እያንቋሸሸችው እያዋረደችው በጣም የሚያስጠላ ነገር እኮ ነው። ሄርሜላ መጥፋቷ ልክ ነው እያልኩ አይደለም። መጥፋት አልነበረባትም ተናግሬያለሁ። ግን ተመልሳ ምክንያት ሰጥታለች። የጠፋችበትን ምክንያቶች ሰጥታለች። የጠፋችበትን ምክንያት ነው የሚያመው ወይስ ደግሞ የሩታ አብርሃምን እንደዚህ ማድረግ ነው የሚያመው? የትኛው ነው የሚያመው? ማለት እኔ አሁን ምን አለ መሰላችሁ፣ እስቲ በዛ ቦታ ላይ ቁሙ። ለምሳሌ በአብርሃም ቦታ ላይ ቁሙ። ገብቷችኋል? አንድ በጣም አብራችሁ የኖራችሁት ልጅ አብራችሁ ያፈራችሁት ሚስታችሁ ለእናንተ ክብር ሳይኖራት በሚዲያ እየወጣች እንደፈለጋት እያዋረደቻችሁ እንደምትፈልገው ማሳየትና አንዲት በጣም የምትወደውና የምትጨነቅለት ሴት ደግሞ እናንተን የምትወዳችሁና የምትጨነቅላችሁ ሴት በሆነ አጋጣሚ በቃ እርግዝና ተፈጠረ። በእናንተ ስሜት በቃ በእናንተ ምንድነው ሐሳባችሁ የሚለውን ነገር እርግጠኛ ስላልሆነች ያቺ ሴት በድንጋጤ ለተወሰነ ቀን መጥፋት የትኛው ነው የሚያመው? ግልጽ እኮ ነው። ገብቷችኋል አይደለ? ሄርሜላ ብትጠፋ መጥፋቷ ጥፋት ቢሆንም አብርሃም እኮ ስትመጣ በተፈጠረው ነገር እንኳን ቢደነግጥ በሚቀጥለው ቀን ደስተኛ ሆኖ የተቀበላት እኮ ከጥፋቷ ይልቅ ከሷ መጥፋት ይልቅ የሷ መልካምነት፣ የሷ ቅንነት፣ የሷ ለአብርሃም ያላት ቦታና አክባሪነት አብርሃም ማርኮታል። በቃ ደስ ብሎ ተቀብሏል። ስለዚህ ኤፍሬም እኔ የቱ ጋር እንደሆነ የተሳሳትከው እኔ ግራ ይገባኛል። ማለት የቱ ጋር ነው? ወይስ የሆነ የተነካው ነገር አለ? የሆነ ቦታ ላይ ተነግታል። እኛ ሄርሜላ ከጀርባ ሌላ ጥፋት ሊኖርበት ይችላል። እስካሁን ግን በምናየው ነገር ነው የምናወራው። ባይዞ ቤተሰብ ሄርሜላ ላይ እስካሁን ያየነው ነገር አለ ወይ? እኔ አላየሁም። መጥፎ ነገር አላየሁም።
አሁንም ወደኋላ ለመልሳችሁ ከዚህ ፊት የመጣችበት መንገድ ልክ ነው እያልኳችሁ አይደለም፣ ልክ አይደለም። ምክንያቱም እሱም ደግሞ የአብርሃም ስህተት ነው። እንደ ጓደኛ ልትቀርበው መጣች። አብርሃም እንደ ጓደኛ እንደ ቤስት ፍሬንድ ተቀበላት። ቤስት ፍሬንድ ለባለ ትዳር አስፈላጊ አይደለም ብለን በዛን ጊዜ ቪዲዮ ሰርተናል። ነገር ግን በዛን ጊዜም ቢሆን ሩታ አብርሃምን ከቤት ወደ ውጭ ከምትገፋው ወደ ውስጥ እንዲመለስ ወደ ቤቱ እንዲመለስ ብታደርገው ኖሮ አብርሃም አይወጣም ነበረ፣ ከሄርሜላ ጋርም አይሆንም ነበረ። ዛሬ የተፈጠሩ ነገሮች አይፈጠሩ ነበረ። ወደ ውጭ እንዲያ ያደረገችው እሷ ነች። በቃ ሌላ ነገር እኮ አይደለም። ቤቱን እንዲጠላ ከሷ ጋር ጊዜ ማሳለፍ እንዲጠላ ያደረገችው እሷ ነች። ከሷ ይልቅ ውጭ ላይ ደስታ የሚሰጠው ሰው አገኘ። በቃ ይሄ ልጅ ማለት ገብቷችኋል አይደለ? እሷ ጋር ሲመጣ ክብሩን ታዋርደዋለች። ውጭ ሲወጣ ግን ክብር አለው። በቃ አለቀ። የሚፈልገው ደግሞ እሱን ነው። ሰላማዊ ህይወት ነው የሚፈልገው። ኢንጆይ ማድረግ ይፈልጋል። አለቀ። አብርሃም ስለፈለገ አብርሃም እኮ ስለፈለገ አይደለም ፈልጎ ልጃቸውን በጋራ ለማሳደግ ሩታ በሁለት ቀን ውስጥ ለዛው በዛቻ ሄርሜላ ላይ አሳይሻለሁ በሁለት ቀን ውስጥ አብርሃምን ወደ ራሴ መልሰዋለሁ ብላ ዝታ አድርገው አብርሃም ወደ ሚስቱ ተመልሶ በሁለተኛው ቀን ተበቅያለሁ ያለችው እኮ ሚስቱ ነች። በቃ ይሄ እኮ ነው፣ ሌላ ነገር አይደለም። ማን ነው እንዲህ ተበቅያለሁ የምትል ሚስት መታ ድጋሚ አብሯት የሚኖሩ? ነገስ እንደማትበቀለው በምን እርግጠኛ ነው? ማንም ወንድ አያደርግም በእርግጠኝነት ማለት ነው። በሚዲያ ፊት በዛ ላይ ማለት ነው። በሚዲያ ፊት ማለት በህዝብ ወደ ስንት ሺህ ህዝብ በሚያዩ ሚዲያ ላይ ማለት ነው። ስለዚህ እንደዛም ሆኖ አብርሃም እውነት ለመናገር አራቃትም። ሌላ ወንድ ቢሆን እንደው አይቀርባትም፣ አራቃትም እንደዛም ሆኖ ማለት ነው። ስለዚህ ሄርሜላ ስንት ጊዜ አብርሃምን ግዴለሽም እንደ ብልህ ሴት ሆነሽ አብርሃም ወደ ራስሽ መልሺ ያዢ፣ እኔና አብርሃም ምንም ነገር ግንኙነት የለንም፣ አንቺ ነሽ እየገፋሽ ያለሽው ብላ ስንት ጊዜ ማለት ነው ሄርሜላ አልመከራቻትም? ሩታ መክራታለች። መስማት ያልፈለገችው ግን እሷ ነች። ምክንያቱም ራሷን እንደ ተራራ ስለምትቆጥር ሁልጊዜ ትክክል እንደሆነች ስለሆነ የምታስበው ሁልጊዜ ማለት ነው ትክክል እንደሆነች ነው የምታስበው። ሁልጊዜ ትክክል ነኝ ብሎ የሚያስብ ደግሞ ትክክል አይደለም። በቃ ባዶ ነው ውስጡ። ገብቷችኋል አይደለ? ሁሌ የበላይነት፣ ይሄ ደግሞ አያዋጣም። ሁሌ የበላይነት የሚባል ነገር የለም። ራሷን ማለት ነው ማለት ከባሏ በላይ ራሷን ከቆለለች በቃ አለቀ። እዛ ጋር ያበቃ እኮ በቃ አትፈልገውም ማለት ነው። ትዳሯን የማትፈልገው እሷ ነች። እሷ አይደለች እንዴ በዙሪያ እየተሰበሰቡ በአብርሃም ላይ ሙድ ሲይዙ ምናምን ነገር አብርሃም የምታጫፍረው እሷ አይደለች እንዴ? ማፈር አለባት። በነገራችን ላይ አብርሃም ሲዋረድ እሷ እየተዋረደች እንደሆነ እንኳን አይገባትም። እየተዋረደ ያለው ባሏ እንደሆነ ባሏ ደግሞ ገመናዋ እንደሆነ እንኳን አታውቅም። ባሏን የምታዋረድ ሴት ደግሞ ራሷም እየተዋረደች እንደሆነ አይገባትም። ስለዚህ ይሄን ሁሉ እያየ ኤፍሬም ዛሬ ሽንጡን ገትሮ በቃ አብርሃም ከሩታ ጋር ነው መሆን ያለበት ምናምን እንደዚህ አይኑ እያየ ማለት አይኑ እያየ አብርሃም የምታደርገውን ነገር እያየ በፍጹም በቃ ሄርሜላ የምታረገውን ነገር አንድ መረጃ ያስቀምጥ። ይሄን አድርጋለች። አሁን ለምሳሌ ጠፍታለች እንደ ምክንያት ሊሆን ይችላል። እንደ መጥፎ ነገር ማለት ነው ቢግ በቃ በጣም የሆነ በጣም የሚያስጠላ ነገር እንዳደረገች አድርገ ያዙ ለቀቆኝ ማለት የለብህም። በቃ መረጃ ካላችሁ አቅርቡ። መረጃ ካለ ሄርሜላ ይሄን አጥፍታለች ምናምን የምትለው መረጃም ካለ እኛም ባጠፋችሁ ልክ እንናገራታለን። ያጠፋን ሰው እንናገራለን። በቃ ሩታ ስላጠፋች ነው የተናገርነው። ከዚህ ፊት ሄርሜላ በጣም ስላጠፋች በጣም ተናግረናል። ትዳር መሀል ገብተሻል ብለን ማለት። ስለዚህ አሁን እኔ ነቡዜ ኤፍሬምን
በቃ እንደዚህ አትሁን ሄርሜላን ተቀበል ምናምን ከምትሉ ይሄ ልጅ ብታስታምሙ የተሻለ ነው። አዎ ማስታመም ፈልገው የሆነ የታመመው ነገር አለ እንዴ። ባሏን የልጇን አባት የቀድሞ ባሏን የልጇን የምትወደው ልጇን አባት እስር ቤት አስገብታ ባደረገችው ነገር ጀግንነት የሚሰማት ሴት እስቲ ማን ነው ታደርጋላችሁ እናንተ? ምናልባት በእንደዚህ አይነት ህይወት ገጥሟችሁ ትዳራችሁ ፈርሶ ከሆነ የቀድሞ ፍቅረኛችሁን ወይም ባላችሁን ወይም ደግሞ ሚስታችሁን እስር ቤት በማስገባታችሁ የተደሰታችሁ አላችሁ? በእርግጠኝነት የለም። በእርግጠኝነት ማለት ነው። ምንም ቢለያዩ አንዱ ለአንዱ መጥፎ ነገር አይመኝም። ምክንያቱም በወቅቱ ጥሩ ነገሮችን አሳልፈዋል። በቃ ሩታ ግን እንደዛ አይደለችም። እንደምናየው ነው። ትላንትና የተፈጠረው ነገር አይተናል አይደል? በሱ እስር ቤት መግባት እሷ እንዴት በቃ ደስ እንዳላት ማለት ነው። ማለት አብርሃም ብርቁ አይደለም። በየጊዜው ነው እየወሰደች የምታሳስረው። አብርሃም ማሳሰር ለእሷ ብርቁ አይደለም። በፈለጋ ሰዓት የሆነ ነገር ምናምን ታስገባዋለች። ችግር የለው፣ ይገባል፣ ይወጣል። እሱ ነው የሚያልፋት። ብዙ ስህተቶችን እየሰራች የሚያልፋት እሱ ነው። ምንም ቢሆን ይላል፣ ብዙ ጊዜ ሰምታችሁ ከሆነ ምንም ቢሆን የልጄ እናት ናት፣ መጥፎንም ጥሩን ጊዜ አብረን አሳልፈናል ይላል። ይሄ ነው መሆን ያለበት። ካልተግባባ በቃ መለያየት ኖርማል ነው። በቃ ማለት ይሄ በእነሱ አልተጀመረም። ከተለያያችሁ በኋላ ደግሞ በቃ ያዙ ልቀቁኝ ማለት ደግሞ አስፈላጊ አይደለም። አንዱ ለመበቀል ምናምን የምትሄዱበት መንገድ በቃ ደስ አይልም። ሩታ እኮ በቃ ምንድነው የሚባለው? እኔ ከሞትኩ ሰርዶ አይብቀል አለች አህያ የሚባል አይነት ነገር ማለት ነው። እኔ ጋር ካልሆነ አብርሃም ማንም ጋር አይሆንም አይነት ነገር እንዴ። ይሄ ልጅ መብት አለው፣ ከማንም ጋር የመሆን መብት አለው። የፈታሹ ባልሽ ነው። ስለዚህ ኤፍሬምም ሩታ እያልክ ጊዜን ባታባክን የተሻለ ነው። በሄርሜላ ላይ ሄርሜላ የምታደርገው ነገር አብርሃምን የሚጎዳ ነገር ነው ብለህ ሁልጊዜ የምታወራውን ነገር በመረጃ አስደግፍና አምጣልን። ገብቷችኋል አይደል? በቃ ሁላችንም የምንፈልገው እሱ ነው። ከዛ ውጪ ግን የማይሆን ነገር እያመጡ በቃ እኛ ውስጣችን ስላልፈለገ ብቻ ይሄ ሰው በቃ እኔ ማለት ነው በቃ የሆነ በቃ ግንባሬ ስላልወደደው ይሄን ሰው በቃ አልፈልገውም አይነት ነገር አይደብርም? በቃ ኤፍሬም እኮ በቃ ግንባሬ ስለጠላት ቺ ሴት ከአብርሃም ጋር መሆን የለባትም ብሎ ሽንጡን ገትሮ የሚከራከር ሰው እኮ ነው እንዴ። አንተ አታገባት፣ አብርሃም እኮ ነው ያገባት እንዴ። አብሯት የሚኖረው አብርሃም፣ እኔ ነኝ አብሬያት የምኖረው ከአንተ ጋር አትኖርም ብሎ እኮ ነግሮሃል። በጣም የገረመኝ ነገር እኔ ወንድምህን የምትወደኝ ከሆነ የሚወደውን ነገር መቀበል አለብህ ብሎታል። ትክክለኛው ደግሞ ይሄ ነው። እኔ የምወደውን እኔ የፈለግኩትን መርጬ የወደድኩትን የሚወደኝ ሰው መውደድ መቻል አለበት። የኔ ቤተሰብ መውደድ ግድ ነው። ምክንያቱም እቺ ለአንተ አትሆንም ምናምን ብሎ መርጦ መዳር ድሮ ቀረ፣ በድሮ ጊዜ ምናምን ነገር ማለት ነው። አሁን ግን የወደደውን መውደድ ግዴታ ነው ማለት ነው። ስለዚህ ለምሳሌ በሩታ ዙሪያ ያሉ በጣም ግርግር የሚያበዙ እነ እዩ እነ ቢኒ ምናምን ፈረጁ መረጃ ወጣን ካሌ ምናምን በቃ እስቲ መረጃውን አምጡት። ዝም ብላችሁ መረጃ አለ ምናምን አትበሉ። መረጃውን አምጡትና እንየው። አንድ ተጨባጭ ነገር ስለሌላችሁ ግን ሁል ጊዜ የጥላቻ እንትን ብቻ ነው የምትነፉት ማለት ነው። ገብቷችኋል? ስለዚህ እኔ እውነት ለመናገር ዛሬ እንደዚህ መናገር አልፈለኩም ነበር፣ ግን ኤፍሬም እንድናገር አስገድዶኛል። በቃ ይሄ ነገር ደግሞ ማናችንም ላይ እንዲደርስ አንፈልግም። እስቲ እኔ ላይ ቢደርስ እታገሳለሁ አልፋለሁ የሚል ሰው ካለ ጻፍልኝ። እስቲ እችላለሁ በቃ እያንጓጠጠችኝ እየፈለጠችኝ እየቆረጠችኝም እችላለሁ የሚል እስቲ ካለ ጻፉ። ማንም የለም እውነቱን ለመናገር ማለት ነው። ምንም መወሻሸት አያስፈልግም። ስለዚህ አብርሃም በጣም ችሏል ማለት ነው። በነገራችን ላይ እኔ በጣም ኮሜንት ስጽፉልኝ በጣም ኮሜንት አነባለሁና
አንድ እህታችን የጻፈችልን እስከ ዛሬ እንዴት ነው አብሯት የኖረው ነው ያለችው። እንዴት ነው አብሯት የኖረው እስከ ዛሬ እንዴ? አንዳንድ ጊዜ እኮ ማለት እንትን የምንለው ነገር አለ። በቃ ዞር ብለን እንኳን አለ አይደለ? በቃ ባህሪያችንን ከሰው ፊት እንኳን ዞር ብለን የሆነ እንትን የምንለው ነገር አለ። ሰው በፊት ለፊት በካሜራ ፊት ምናምን ደስ የማይሉ ንግግሮች በቃ በጣም በቃ ለጆሮ የሚሰቀጥጥ እኛ እንኳን ለመስማት በጣም የሚደብረን አይነት ነገር ንግግር ስትናገረው፣ አብርሃም ግን ምንም አይመስለውም። ቻይ ነው፣ ስፖንጅ ነው። እና አሁን መታሰሩ ብርቅ አይደለም፣ ይወጣል። ኤፍሬም ግን እኔ ለቡዜም ለዳዊትም የምለው ወንድማችሁን አስታሙ። በቃ ኤፍሬምን አስታሙት። እሱ ነው የሚበጃችሁ። ልክ አይደለም። ምክንያቱም ወተት ነጭ አይደለም ብሎ ነው እየተከራከረ ያለው። እንደዚህ ያለ ሰው ደግሞ ጤነኛ ነው ብለን ማሰብ አንችልም። ወተት ነጭ አይደለም ብሎ የሚከራከራችሁ ሰው ካለ ታዲያ የቱ ጋር ነው ጤነኝነቱ? ታዲያ ይሄ ሕክምና ያስፈልገዋል። ስለዚህ ወንድማችሁን ማሳከም ነው ያለባችሁ። በቃ የተወደዳችሁና የተከበራችሁ ቤተሰቦቻችን እናንተም ሀሳብ አስተያየታችሁን ስጡ። በሚቀጥለው የሚፈጠረውን ነገር ይዘን እንመጣለን። እስከዛ ወይ ያላችሁ በሰላማችሁ ብዝት ይበል። ቻው